ከአዳም ረታ ምንጭ ማህሌት ያጭር ልቦለዶች መድብል ሽቦ ኢትዮጵያ ሆቴል ፊት ለፊት በሰልፍ ከተተከሉት የዘንባባ ዛፎች አንዱን ተደግፎ ቆመዋል። የተቀለለውን የሸሚዙን እጀታ በመተርተር ቁራሽ ሲጋራ ወጥቶ ለኮሰ። በቀስታ የሚወርደው ካፌ አልበረደም። ከአስፋልቶቹ ላይ ጉም ይነሳል። የአፈር ሽታ አፍንጫውን ሰነፈጠው። ዝናብ ሲጀምር ትርሙሱ የወጣው ጎዳና ጋጋታው ቀዝዟል። ከስታዲየም የሚሰማው የድምጽ ሩምታ አለበት ድረስ ይሰማል። ሰውነቱ በንዴት ተርገፈገፈ። ለእሑድ ጨዋታ ገንዘብ ለመስራት ቅዳሜ ከቤት ይወጣ እስካሁን አልገባም። መኪና ጠብቅልኝ ብሎ ኢትዮጵያ ሆቴል የገባው ሰው ቶሎ መመለሱን ተጠራጠረ። ለጓደኞቹ ዝናብ ፊታቸው ላይ እንዳይወድቅ ጎበት ብለው በሱ አቅጣጫ መጡ። መንታ ይመስላሉ። ከጠንካራ ፀሐይ ጋር ጧት የነፈሰው ነፋስ አጥቁሯቸዋል። ከዝናቡ ቅዝቃዜ ለመደበቅ ሰውነታቸውን ሁለቱም አጨማደዋል። ያለቁ የራንግለር ከፋይ ሱሪዎች ለብሰዋል። ሁለቱም ረጃጅም ፀጉር አልተበጠረም። የዝናብ ነጠብጣቦች እንደ ኖራ ብናኝ ተነሰሰውባቸዋል። ሁለቱም ባላዞ ሸራ ጫማ አድርገዋል። ቲፖ ፉዶ ገርሽ ምን እየጠበቅኩ ነው? መኪና የሚጠብቅለት ሰውዬ ሲመጣ ትንሽ ፍሉስ አላጣ። እዚህ መሆንሽን እኮ አላወቅንም። ጧት የጠፋ ስታዲየም እንዴ? እኔ ካሻለው ብላችሁ ነው። ወላ ዱዴ የለኝ። የገረዝኩትን ሲጋራውን ጨረሱ። መሬት ጥሎ በእግሩ ያሻትን የኔ ያላፊ ተሪ ያሳያቸው። በግራ ጫማው አፍንጫ በኩል የአውራጣቱ ጫፍ ነጭ ሆኖ ይታያል። በውሃና በብር አሁን ካሽ ጠየቃለ። ይልቁን ስታዲየም አገባ አለ ሌላው ልጅ። ውሃ የተነከሩ ጭቃ የሚቀባቡ የረጅም ሱሪ እግሮች ወደ ላይ እየተቀለሉ። ወላ ለቁርስ የለኝም። ዳቦ በይም። የመጀመሪያው ልጅ 5 ሳንቲም አውጥቶ ያሳየው። ይህቺ ማን ይጠብቅልኝ አላቸው። ከሆቴሉ ጎን ለብቻ የቆመችው መኪና አፉን አሞጥሞቶ እየጠቆማት ጠብቁልኝ እሺ። ሳንቲሙን ተቀብሎ በሩጫ መሃል ሰውየው ከመጣስ ንገሩታ፣ እኔ እንደውም ቶሎ መጣለሁ። ወደ ሆቴሉ በር ተገላምጦ ተመልክቶ ሩጫውን ቀጠለ። አሁን ስታዲየም ይቀራል። ዛሬ መግባት ካልቻልኩ ዝናቡ እስከ መጨረሻው ቢቀጥል ደስ ይለኛል። እናቱን ዝናብ አንበሳ ባር ሄዳለሁ። እግሬ እንዴት በርዶ ነበር። ያን ጫማዬን ሽጬ አሮጌ ባልገዛ ኖሮ ውሃ እንዳይጫወትብኝም ነበር። ቀሰቅሳል። ዋንጫ ዛሬ ማን ነው የሚበላው እያሰበ አንበሳ ቡና ቤት ገባ። ቁርሱን ከበላ በኋላ በፍጥነት ወጣ። ጓደኞቹ መኪናው አካባቢ አልነበሩ። ዝናቡ ካቆመ ዘንባባው ስር ምን ይሰራሉ ብሎ ወደ ዛፎቹ ሄደ። እዚያም አልነበሩ። ተጠራጠረ። የመኪናዋ ሁለቱ መብራቶች መውለቃቸውን ተመለከተ። ሰውነቱ በንዴትና በድንጋጤ ተወጣጠረ። እኔን መሸጣችሁ ነው? ድምፁን ከፍ አድርጎ መኪናው በውጥ እየመጣ አንዴ ወደ ሆቴሉ በር አንዴ ዙሪያውን እየተሽከረከረ እያየ ጥቂት ጠበቀ። ባለቤቱ የመኪና ቁልፍ እንደ ወንጭፍ እያዞረ ከሆቴሉ ይወጣ ይሆናል። ይጠይቃል። እና አባት ክርስትና ነው ይሄ መብራት? ቁልፉን ይወረውራል። የሚሰጠው ስድብ ብቻ ነው። ቆሻሻ ነው። እውነት ለመናገር የሚያስችል አቅምና ህይወት የለውም። አይታመንም። ጥፋ ከዚህ ጥፋልኝ ደግሞ ቆሞ ያኛል። ድራሽን ማጥፋት ነበር። ከመኪናዋ ቶሎ ለመራቅ መሮጥ ጀመረ። ወደ ስታዲየሙ መውረጃ መንገድ ለመታጠፍ ሲል መኪናዋ አቅጣጫ ገልመጥ ብሎ ያየ። የሚጠብቅለት ሰው አንጋጦ ሰማይ ሰማዩን እያየ እጁን ኪሱ ከቶ ፍጥነት እየተራመደ ወደ መኪናዋ ሄደ። ዙሪያውን ገልመጥ ብሎ ተመለከተ። ማንም አልነበር። መኪናዋን ቶሎ ከፍቶ ገብቶ አስነስቶ ሄደ። ጢቦ ፊቱን ብቻ አውጥቶ ያይበት ከነበረው ጥንት አጉል ፈርቶ መሸሿን አዶት ተደግፎት የቆመውን የቆርቆሮ አጥር ቦክስ መጣ። ከስታዲየሙ የህዝብ ጩኸት ለተራዘመ ጊዜ ተሰምቶ ረጭ አለ።
ለደረጃ ጨዋታ ህዝብ እንዲህ የሆነ የዋንጫው መክበድ አለበት። ባለፉት ቀናት ደጋግሞ የዘነበው ዝናብ ምድር ለምድር የሚጎተቱ የሲሚንቶ ቱቦዎቹን ሰብሮ አስፋልት ላይ ቆሻሻ ይደፋል። የጋንዲ ሆስፒታል አጥር ስር ተቀመጠ። ፊት ለፊቱ የአድቬንቲስት ቤተክርስቲያን ጎርድ ቀሚስ የመሰለ ህንጻ ዝናብ ባጠባቸው ንጹህ ቆርቆሮዎች ራሱን ችሎ ቆሟል። ከአጥሩ ውስጥ የተተከሉት ዛፎች መሞቅ የጀመረውን የአየር ጠባይ ተከትለው አንገታቸውን ቀና ማድረግ ጀምረዋል። ቅሪት መሆን የማይሰለቸው የአዲስ አበባ ማህፀን ከሱ ጀርባ ካለው ሆስፒታል ጨቅላ ይታለባል። አሁንም ከስታዲየሙ ጩኸት ደግሞ ተሰማ። ሲጋራ ጠማው። አራምቤ ሆቴል አጠገብ ትራፊክ መብራቶች ስር መኪናዎች ተጋጩ። አራ ጎዳናውን አቋርጦ ሁልጊዜ ሲጋራ ወደሚገዛበት ሱቅ ሄደ። የኔ ሲጋራ ስጠኛለህ? ትከፍላለህ? በጠዋቱ ዱቤ አትነጅሰኝ አለው ቸርቻሪ የተገለበጠ የቢራ ሳጥን ላይ ተቀምጦ። እባክህ በኋላ አገኛለሁ አመጣልሃለሁ። ያልከፈልኩ ጊዜ አለ። መግዣ ሳንቲም እንደሌለው ገና ከመጀመሪያው በቀርፋፋ ሁኔታው ስለታወቀበት እየተናደደ፣ አሁን አንተ 13 ዓመት ይሆናል ገንዘብ ከሌለ ለምን ታጭዛለህ? እስቲ ቶ አነጋገሩ ውሸት መሆኑ ያስታውቃል። ሌሎች ሰዎች ዱርዬ ብሎ ከሚጠራቸው ልጆች የገንዘብ ያገኙለት እሱ ቤት የሚጠጡት የወይን ብዛት ምን ያህል እንደሆነ ያውቃል። እነሱም መልሶ እንደ ታላቅ ወንድም እንደ አባት ሊመክር ይፈልጋል። ጢቦ አልሰማም። ወላ ስጠኝ እባክህ ታውቃለህ ምን ሳገኝ ያለው ነጋዴው ከቁጣው ወደ ምክር መሄዱ መላላት መጀመሩን አውቆ፣ አሁን አንቺ ጢቦ ይሉሻል። የትኛው ጡንቻሽ ነው? አራት ኒያላዎች አውጥቶ እየሰጠው፣ ሁለት አድርገው አለው። በኋላ ተመልሰህ እንዳትመጣ። በብዛት ፔዳል ይወጥረው ፈልጎ ደግ ደንበኛ ብሎ አምሳል። እሺ ይሁን። ስታዲየሙ ትልቅ የሲሚንቶ ድስት ነው። የአዲስ አበባ ከተማ እምብርቷ ላይ ሰፈረ። ግልጥ ገላው ብዙ ጊዜ በዝናብና በፀሐይ ስለተገረፈ የተሰራበት ግንብ አስቀይሟል። የድስቱ ክፈፍ በጠንካራ ብረት ታጥቋል። የሰው ነፍስ ያለው ከበሮ ይመስላል። የምትወነጨፍ ኳስ ተከትሎ ይጮሃል። ሲጋራውን እያጨሰ ስታዲየሙ ዘንድ ደረሰ። ተመልካች ገና ገብቶ አላለቀም። ካታንጋ ከሚባለው የመመልከቻ መግቢያ ለ100 ሜትር ያህል የሰው ሰልፍ እንደ ባብ ተጥመልምሏል። በቤንዚን ማደያው የመስታወት ግድግዳ ሲያልፍ የለመደውን የራሱን ምስል አየ። ከወልደቱ ይሁን ካኗኗሩ ጎባጣ ነው። የተላጨው ጸጉሩ ሞላላ ናቱን አጋልጦታል። ቀጫጭን እጆቹ ወደ ሰደርያ ከተለወጠ ሰፊ ጃኬት ወጥተው ተንጠልጥለዋል። ከራሱ በሚወጣ ትዕዛዝ ሳይሆን በነፋስ የሚውለበለቡ ይመስላል። የምታጣብቅ ሱሪው ከእግሮቹ ጡንቻ ሰልበዋለች። አልሸመገለም እንጂ አባቱን ይመስላል። እድሜያቸው 40 ሲሞላ የወለዱት ነው። ትንቧ ሞኖፖሊ ይሰራሉ። ኑሮ አበሳጭቷቸው ይሁን የፋብሪካው ሽታ ለምዷቸው እንደሱ ሲጋራ ያጨሳሉ። ትንቧ አድክሟቸው ይሁን ከሚበሉት ሰውነታቸው ኮስምኗል። ሸሚዛቸው ስር ቀንም ማጣም ለብሰውት የሚተኙት ካናቴራ፣ ከሸሚዛቸው ላይ እጀ ሙሉ ሹራብ፣ ከሹራባቸው ላይ ኮት፣ ከኮታቸው ላይ ጋቢ፣ ከጋቢያቸው ላይ ካፖርት ለብሳሉ። እንደበረዳቸውም ያማራሉ። ከጉልበታቸው በላይ እንዲገዝፍ የተደረገ ሰውነታቸውን በቀጫጭን እግሮቻቸው ተሸክመው በቀስታ ሲሄዱ የሚንሳፈፉ ይመስላሉ። እንዳባቱ ነው። ትላልቅ ደግ አይኖች አሉት። ወፋፍራም ከንፈሮቹ ከእድሜው በታች ሕፃን ያደርጉታል። ዱርዬዎች ቡድን መግባት ሲጀምር ያን ሰሞን ዝነኛ በሆነ የቦክስ ተጫዋች ስም ጢቦ አሉት። በዚች ደስታ የተሰማው ማህበርተኝነቱን ቀጠለ። አንድ ዕለት ከነባር ዱርዬዎች ካንዱ ጋር ተጣልቶ በአንድ ቦክስ ለጣለው ዝናው ገነነ። በእርግጥ ልጁን የመታው ባቦ ሰጡኝ ጠንካራ ቡጢ ነበር። የተደበደበው ልጅ ጊዜ ጠብቆ ጥሩ አርጎ ብድሩን ስለመለሰ ጢቦ የተደባዳቢነት ዝናው ተቀምጦ ቅጽል ስሙ ብቻ ተተወለደ። ስታዲየም የገባውን ሰው ሁሉ ጠላው። ይስቃሉ፣ ይጮሃሉ፣ እንደገና ይስቃሉ፣ እንደገና ይጮሃሉ። አስጠሉት። በዝናብ በፀሐይ እሱ ውጭ ቆሟል። ሌሎቹም ተሰልፈዋል። እነሱም ገብተው ይስቃሉ፣ ይጮሃሉ፣ እንደገና ይስቃሉ፣ እንደገና ይጮሃሉ።
ጉሮሯቸውን በሳምቡሳ በብርቱካን በሲጋራ ያድሱና እጃቸውን ያወናጭፋሉ። መቀመጫቸው ላይ ቆመው ይጮኻሉ። ቀዝቃዛው ስታዲየም ሲሚንቶ ይግላል። ስራ በፈቱ አይኖቹ ሰልፉን መማተር ጀመረ። የሚያውቀው ሰው ባለማግኘቱ መበሳጨት ሲጀምር መማታት ካልቻለ ነገር መፈለጉ የሚያዋጣ አልመሰለውም። ፍርሃትና ንዴት የተሰሙት ወደ እነሱ አቅጣጫ ሄደ። አንዱ አጠገቡ ያለውን ጓደኛውን ጀርባውን እየመታው በጢቦ አቅጣጫ ጠቆመ። ሁለቱም በአራት አይኖቻቸው እየተከተሉት አጠገባቸው ደረሰ። በጣም ሌቦች ናቸው። እንዴት የምጠብቀውን መኪና ሰርቀል? እኔን ለማስያዝ ነው? ማሰረቀ አለ አንደኛው። ለምን ትታችሁ ትሄዳችሁ ታዲያ? ቋዝ ያመልጠናል ብለን ነው። ምን ነው መብራቱ ተሰረቀ? መብራት መሆኑ እንዴት አወቁ? አለ ጢቦ። ሁለቱም ልጆች ደነገጡ። መስረቃቸው ከነሱ አፍ ባያመልጥም እንዳረጉት ቢረዳም ነገር ይቆሰቁሳል ፈልገው በእግሩ መሬት እየመታ ልትገቡ ነው ስታዲዮ አላቸው። እንዳናስገባሽ ካሽ የለንም አለ አንደኛው ልጅ ጸጉሩን እያከለ። አሁን በእናትህ ኪሳችሁ ውስጥ ይጠፋል አለ ጢቦ። ገንዘብ የሌለን ስላልሰረቅን ነው ለማለት እንደፈለጉ እየገባው። ምንድነው የምትለው? ቁርስ አልገዛንልህ? ነላንደኛው መብራቱን ሸጣችሁ ነው የመጣችሁት አይደል? ምን አለበት ብታሰምጡኝ? አራዳ መሆናችሁ ነው። አንተ አፍን ያዝ አለ አንደኛው ረዘም ያለው ስስ ሪዛ ፍንጫው ስለ ያቆጠቆጠ። ምን እንዳትሆን አለ ጢቦ ፍርሃቱ እንዳይታወቅበት ቁጣውን ከፍ አድርጎ እየተናገረ። ፖሊስ ሰልፍ ሊሰርቅ ነው አለ አንደኛው። ስልክ እንጨት ተደግፎ በአጭር ዱላ ይጫወት ወደ ነበረ ጸጥታ ጠባቂ አንጋጦ ይጣራ። አጠፋም ከዚህ ዞር በል ለምን ታስገባላችሁ አለ ፖሊሱ። ጢቦ ወደ ኋላ ፈገፈገ። ራቁን በንዴትና በጥላቻ ልጆቹ እግር ሰጠፋ። ጸጥታ ጠባቂው ከመምጣቱ በፊት ከሰልፍ ገለል ብሎ ከሩቅ ያያቸው ጀመር። የስታዲየሙ ጩኸት ከውጭ የተደረደረውን ሰልፈኛ እንደማይታይ ጣት የተሳበ ውስጥ እግራቸውን ይኮረኩራል፣ ልባቸውን ያዘልላል። ገንዘብ የሌለውን ሰልፉ ራሱ ይናደፈዋል። ገላው ላይ በተደረደሩት አይኖቹ ሰፍቶ ይዝና እንደ ደራጎን እየተጎተተ ወደ ስታዲየሙ ውስጥ ይጠፋል። ጢቦ ወደታች እያየ እንባውን በል እየዋጠ ቆመ። የተቆጣውን ፖሊስ ከከዱት ጓደኞቹ ጋር አብሮ መምታት ቢችል ተመኘ። ሁሉንም አይኖቻቸውን ቢያጠፋ፣ ሁሉም ይቅርታ አድርግልን እያሉ ቢለምኑት፣ አእምሮ ውስጥ በፈጠረው ምታት ያገኘው ድል መስጦት አይኑ እንባ ቀረረ። አንተ ሽቦ ምን አደረገ አለ ስልክ እንጨቱን ተደግፎ የቆመው ፖሊስ። ስልክ እንጨቷ የስታዲየሙ ክፈፍ ከታጠረበት የብረት ቀበቶ ጋር ወፍራም ሽቦ ወይም ካሆ ታስራለች። ብዙ ኤሌክትሪክ ማስተላለፊያ ሽቦ ስለያዘች እንዳትወድቅ ሚዛኗን ለመጠበቅ ሲባል የተሰራች ሳትሆን አትቀርም። ይህች ሽቦ የተያዘችበትን ቦታ ስታዲየም ውስጥ ያሉ ሰዎች ስራ በፈታ እጃቸው ይቆረቁሯታል። ስልክ እንጨቱን በቀስታ ይወዛወዛል። ፖሊሱም በቁጣ ይጮኻል። አንተ ሽቦ ምን አደረገ? ፖሊሱ ራቅ ብሎ መጮህ ሲከብደው ተደግፎ የቆመውን ስልክ እንጨት ትቶ ስታዲየም ውስጥ ቆሞ ለሚጠብቅ ሌላ ፖሊስ ነገሩን ለመጠቆም ሄደ። ጢቦ አንድ ሐሳብ መጣለት። ፖሊሱ ቆሞ በነበረበት ስልክ እንጨት ዘንድ ተጠጋ። ካጠገቡ የሄደው ፖሊስ ከሌላው ጓደኛው ጋር ቆሞ ያወራል። ስልክ እንጨቱን እንደዛፍ ቶሎ ቶሎ ወጥቶ ሽቦውን በእጁ ያዘ። ሽቦው ላይ በሆዱ ተኛ። ቀላል ሰውነቱን በተወጠረው ብረት ላይ እየጎተተ ወደ ስታዲየሙ ክፈፍ አዘገመ። መሃል ሲደርስ ሰዎች አዩት። ጩኸትና አድናቆት ተጀመረ። ላፍታ አርፎ ወደ ታች አየ። ስታዲየሙ ለመግባት የተሰለፉት ሰዎች ከስሩ ቆመው ይጫጫዋሉ። ላቡ በግንባሩ ላይ ተንቆረቆረ። ማሰብ አላቆመም። ከስታዲየሙ ውስጥ ያሉ ሰዎች በማሾፍ እያጨበጨቡ መምጣቱን ይጠባበቃሉ። በርታ በርታ ብራቮ! ከስር ያሉ ፖሊሶች በነገሩ ቢገረሙም እያንጋጠጡ ልጁን ይሳደባሉ። በርታ ብራቮ በርታ! ስሙን አንድ ጊዜ መሬት ካሉ ከአንደኛው ልጅ አፍ ሲወጣ ሰማ። እንደ ተንበለበለ በድል ፈገግ አለ። ስታዲየም ውስጥ ጠርዝ ሲደርስ ከውስጥ ሰዎች ተቀበሉት። ገና እግሩ መሬት እንዳረፈ ቁና እየተነፈሰ ቁልቁል ደረጃውን የተንደረደረ ወረደ።
ያችን ሽቦ ጓደኞቹ የጢቦ ድልድይ ብለው ስም አወጡላት። ዛሬ ተቆርጣ ይሆናል።